በዛሬው ጥናታችን ላይ የምናየው በዘዳግም ምዕራፍ 32 ከቁጥር 7 ላይ ስለ ሊቀ ካህናቱ የዘር ሐረግን ማውራት ፈልጋለሁ። ዛሬ መግቢያ ብቻ ስለሆነ ብዙም የምንሸፍነው ነገር አይኖርም። ይሄም በስድስተኛው መጽሐፍ ላይ ነው ያለው። የቤዛነት ታሪክ ላይ የተመሰረተ ነው። እርግጥ ነው ገና በእንግሊዝኛ አልታተመም፣ ነገር ግን በቅርቡ ለመታተም እየበቃ ያለ መጽሐፍ ነው። ምናልባትም በዚህ ዓመት መጨረሻ ወይም በሚቀጥለው ዓመት መጀመሪያ ላይ ምናልባትም በእርግጠኝነት መናገር አይቻልም፣ ግን ዝግጁ ሊሆን ይችላል። ነገሮች ጥሩ እየሄዱ ነው። ይሄም ስለ ስድስተኛው መጽሐፍ ለመረዳት እናንተንም ይረዳል። አጠቃላይ እይታውን ብቻ ነው የምናገረው ዛሬ። በመጀመሪያ ደረጃ ስለ ዘር ሐረግ ዝርዝሮች ማውራት ፈልጋለሁ። ስለዚህ በመጀመሪያ የዘር ሐረግን ማጥናት ምን ያክል አስፈላጊ እንደነበረ፣ የዘር ሐረግን ማወቅ ምን ያክል ትምህርቱን ቀለል እንደሚያደርግልን ማየት አለብን። ለምንድን ነው የዘር ሐረጎችን እኛ በዝርዝር ማጥናት ያለብን? በመጀመሪያ ሁል ጊዜ የቤዛነት ታሪክን ለምን ማጥናት እንዳለብን እየተናገርን ነው አይደል? ለምን ጀምረው ጠቅለል አድርገንም የቤዛነት ታሪክ ሶስት ዋና ዋና ነገሮች አሉት። ፍጥረት አለ፣ የተፈጠረው ዓለም፣ በአዳምና በሴቲቱ አለመታዘዝ ምክንያት የወደቀው ዓለም አለ። እግዚአብሔር ግን የሴቲቱን ዘር በመጠቀም ቃል ኪዳንም ገብቶልናል። መልሶ ለማቋቋም ደግሞም ወደ ኋላ ወደ ነበሩበት እንዲመለሱ ለማድረግም ቃል ገብቷል። በመጨረሻም በሁለተኛው ምጽአት ፍጻሜ ያገኛል። ፍጻሜ ማለት እንደምታውቁት በጌታ ሁለተኛው ምጽአት በኩል ማጠናቀቂያው ነው። እኔ ፍጻሜ እያልኩ የምጠራው ይሄ ሁሉ የመቤዠት ታሪክ ነው። እናም ይሄ ሁሉ በኢየሱስ ሞትና ትንሣኤ ላይ ያተኮረ ነው። የኢየሱስ በመስቀል ላይ ሞትና ትንሣኤ ስለዚህ ይሄን የመዳን ስራ ሁሉ የመቤዠት ታሪክን ጨምሮ በጠቅላላው የእግዚአብሔር የማዳን ስራ ተብሎ ይጠራል። በሌላ አነጋገር መጽሐፍ ቅዱስ እንደማለት ነው። ኤፌሶን ምዕራፍ 1 ከቁጥር 7ን ከተመለከታችሁ በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እሱም የበደላችን ስርየት ይላል። ቤዛ ማለት የተከፈለ ዋጋ እንዳለ የሚያመለክት ነው። መዳን እንደ ርካሽ ቢታይም ርካሽ ነገር አይደለም፣ ወይም በነፃ የተገኘ ነገር አይደለም። ነገር ግን ኢየሱስ ቤዛ ሆኖ ዋጋውን ስለከፈለ ነው። ቤዛችን ለመዳናችንም ዋጋውን ከፍሏል። እግዚአብሔር እንደ ቃል ኪዳኑ የሴቲቱን ዘር እሰዳለሁ፣ የእባቡን ራስ እቀጠቅጣለሁ ሲል ለኛ ቃል የገባበትን ክፍል ታስታውሳላችሁ። ዘፍጥረት ምዕራፍ 3 ከቁጥር 15 ላይ ይሄ ነገር ተጠቅሷል። ይሄ ሁሉ የቤዛነት ስራ በኢየሱስ ሞትና ትንሣኤ ላይ ያተኮረ ነው። ይሄ ብቻ ሳይሆን ሁለተኛው መምጣትንም በጉጉት እየተጠባበቅን እንገኛለን። በሁለተኛው ምጽአት አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 50 እስከ 52 እንደሚለው ሁለት ዋና ዋና ክስተቶች አሉ። በክርስቶስ የሞቱት ትንሣኤም እንዲሁ ይሆንላቸዋል ይላል። በዚያ ጊዜ ጌታን በመጨረሻው ዘመን ስናገኝ በህይወት ያሉት በዚያ ዘመን በህይወት እንዳሉ መለወጥን ይለማመዳሉ። ይሄ ማለት ሞትን አያዩ፣ ነገር ግን ወደ መንፈሳዊ አካላት ይለወጣሉ ማለት ነው። ወደ ሰማይ እንሄዳለን፣ ጌታን በአየር እንገናኛለን፣ ሁሉንም በአንድነት እንገናኛለን። ስለዚህ ይሄ የቤዛነት ታሪክን ይወክላል። ነገር ግን የቤዛነት ታሪክ ብቻ አይደለም።
የቤዛነት ታሪክም እሱ ውስጥ አለ። በእርግጥ ስለ ቤዛነት ታሪክ መናገር እንችላለን። በመጨረሻው ዘመን ሁለተኛው የጌታ መምጣት አቅራቢያ ላይ አሁን ቆመናል። አንተ እዚህ ጋር ነህ። እንደምታውቁት የጉግል ካርታዎች ላይ ሎኬሽን ኦን የሚለውን ስነካ አንተ እዚህ ጋር ነህ የሚለውን ያሳየናል አይደለ? ልክ እንደዛ ነው። እዚህ ጋር አንድ ሰው ቢሆን እንደማለት ነው። የመዳን ስራ ፍጻሜ በጣም ቅርብ ነው። ስለዚህ የመቤዠት ታሪክም ማጠቃለያው እሱ ነው። ታዲያ ይሄ ከዘር ሐረግ ጋር ምን ግንኙነት አለው? ቅድም ወደ ጀመርነው ሐሳብ ስንመለስ አብዛኛው ሰው የዘር ሐረግ ዝርዝሮችን ይዘላል። በጣም አሰልቺ ስለሆነ ነው ብለው ይዘላሉ። በመጀመሪያ ደረጃ ግን የዘር ሐረግ የዚህ ሰፊ የመቤዠት ታሪክ የተጠቃለለው ማጠቃለያ ነው። የዘር ሐረግ የመቤዠት ታሪክን ዋናውን ሐሳብ የሚይዝ ነው። ምክንያቱም መንገዱን ስለሚጠቁመን ማለት ነው። ለምሳሌ ዘፍጥረት ምዕራፍ 5 ከቁጥር 1 የትውልዶች መጽሐፍ ይላል እና በዕብራይስጥ የትውልዶች መጽሐፍ በእርግጥ ሴፌር ቶሌዶት ነው። ስለዚህ ሴፌር ቶሌዶት የትውልዶች መጽሐፍ ነው። የአዳም የዘር ሐረግ መጽሐፍ ነው። እንዲሁም በማቴዎስ ምዕራፍ 1 ከቁጥር 1 ላይ ከተመለከታችሁ የኢየሱስ የዘር ሐረግ መጽሐፍ ተብሎ ይጠራል። የዘር ሐረግ መጽሐፍ ነው አይደለ? ይሄ ደግሞ ቢብሎስ ጂኔሶስ እንደማለት ነው። ቢብሎስ የዘር ሐረግ መጽሐፍ ነው እንደማለት ነው። አንድ ምዕራፍ ሊሆን ቢችልም በእነዚህ ጥቂት ጥቅሶች ውስጥ የተጠቃለለው ይሄ ሰፊ የመቤዠት ታሪክን ወይም ደግሞ መስመርን የያዘ ነው። ስለዚህ ስሞች ብቻ አይደሉም፣ ነገር ግን በስሞች ውስጥ ከኋላ ታላቅ ታሪክ እንዳለ አመላካች ነው። ለምሳሌ ከአሜሪካ የመጡ ከሆኑ የዩናይትድ ስቴትስ ወይም ከካናዳ የመጣችሁ ብትሆኑ የፕሪሚየር ፕሬዝዳንቶች ሁሉ ማስታወስ ለእናንተ ቀላል ነው የሚሆነው። የፕሬዝዳንቶችን ስም ብቻ ብትዘረዝሩ ስሙን በመስማት ብቻ በዚያ ዘመን ምን እንደተከሰተ ታውቃላችሁ። ለምሳሌ ጂም ካርተር ወይም ደግሞ ሮናልድ ሬገን የሰማንያዎቹ አሜሪካን በእውነት ስትበለጽግና በቀዝቃዛው ጦርነት ሩሲያን ማሸነፍ በቻሉበት ጊዜ ነበር። በዚያ አንድ ስም ብቻ ነው አሁን የተጠቀምነው። ይህ ሁሉ ታሪክ በውስጡ አለ። ስለዚህ የዘር ሐረግ የተጠቃለለ ማጠቃለያ ተደርጎ ይወሰዳል። እንደ ዚፕ ፋይልም አንድ ላይ መጠቅለልንም ያካትታል። እግዚአብሔር ሁሉን ነገር መጻፍ ስለማይችል ያሳጥረዋል። በሁለተኛ ደረጃ የሊቀ ካህናቱን የዘር ሐረግ ማጥናት ለምን እንዳስፈለገም ማየት አለብን። የእግዚአብሔር ትእዛዝ ስለሆነ ነው። የእግዚአብሔር ትእዛዝ ስለሆነ እግዚአብሔርን መከተል እንፈልጋለን፣ እግዚአብሔርን መታዘዝ እንፈልጋለን እንላለን። ነገር ግን እግዚአብሔር የዘር ሐረጉን እንድናጠና ያዘናል። ያለ ምክንያት በመጽሐፍ ቅዱስ አካቶ ስለማይጽፍ ማለት ነው። እስካሁን ድረስ ተጥለዋል፣ ተንቀዋል፣ ወይም ደግሞ እዛ ፔጅ ላይ ስንደርስ ዘለነው እናልፋለን። ነገር ግን በዘዳግም ምዕራፍ 32 ከቁጥር 7 ላይ የትውልድ ሁሉን ዓመታት አስቡ፣ የቀደሙትንም ቀናት አስቡ ይላል። ከዚያም የትውልድ ሁሉን ዓመታት አስቡ የሚለው ለምን ይመስላችኋል? በእርግጥ ሻሃቡ እና ከዚያ ዶር ቫዶር ወይም ደግሞ ዶር ዶር ማለት ነው። ማሰብ፣ መጠየቅ፣ መመርመር፣ በዚያ ነገር ውስጥ ማውጣትና ማውረድ እንደማለት ነው። ይሄ እኮ ትእዛዝ ነው። የእግዚአብሔር ትእዛዝ መሆኑን አስታውሱ። ይሄ ሐሳብ ብቻ አይደለም፣ አስገዳጅ ትእዛዝ ነው። ግምት ውስጥ ማስገባት አለብን። መጠየቅ ያስፈልገናል፣ መመርመርም ያስፈልገናል። ዓመታት ዋጋ አላቸው። ይህም ክፍል ስለ ቀኖችና ስለ ዘመን አቆጣጠር ይናገራል። ከዚያም ዶር ቫዶር ትውልድና የትውልድ
መስመር የሚለውን እንድናይ ያደርገናል። ትውልድ ሁሉም ትውልድ ነው። ነገር ግን ትውልዶችን ስትዘረዝሩ ስለ የዘር ሐረግ በትክክል መጻፉን ማረጋገጥ አለብን። እግዚአብሔር የዘር ሐረግ ዓመታትን፣ ቀኖችንና የዘመናት ቅደም ተከተሎችን እንድናጠና እያዘዘን ነው። በውስጡ የእግዚአብሔር የመቤዠት ታሪክ አስተዳደር ተደብቆ ስለሚገኝ ማለት ነው። በቀናትና በጊዜ ቅደም ተከተል ውስጥ እያንዳንዱን ሐሳብ መመርመር መቻል አለብን። እግዚአብሔር ከሰው ልጆች ጋር እንዴት እንደተገናኘ፣ በሰው ልጅ ታሪክ ውስጥም የሱን አቅርቦት እንዴት እንደሰራ ግልጽ አድርጎ ስለሚያሳየን ማለት ነው። እነዚህ ስሌቶች ስናደርግ የእግዚአብሔርን አቅርቦትና በታሪክ ውስጥ ያለውን ሉዓላዊነት ስራ እናገኛለን። እዚህ ላይ የዘር ሐረግ ልንታዘዘው የሚገባ ነገር መሆኑን እናያለን። እንድናጠና፣ እንድንጠይቅና እንድንታዘዝም ያስፈልጋል። በተለይ የሊቀ ካህናቱን የዘር ሐረግ እያጠናን ከሆነ ትኩረት ልንሰጥ ይገባል። የሊቀ ካህናቱ የዘር ሐረግ በአንደኛ ዜና መዋዕል ምዕራፍ 6 ከቁጥር 3 እስከ 15 ላይ ይገኛል። በዚህ ውስጥ አስፈላጊው ነገር የታሪክ ጸሐፊው የዘር ሐረግን ካስቀመጠበት መንገድ አንጻር መረዳት አለ። ከአዳም እስከ መመለሻው ድረስ ያለውን ታሪክ ከተመለከታችሁ ያ የ3600 ዓመታት ገደማ ታሪክ ነው። በሙሉ በታሪኩ ጸሐፊው የዘር ሐረግ ውስጥ ተጠቃሎ ያንን መረጃ እንድናገኝ ተደርጓል። አስፈላጊው ነገር የዘር ሐረግ የሚታይበት ቦታ ነው። ከ70 ዓመታት የባቢሎን ምርኮ በኋላ ወዲያውኑ ይታያል። ስለዚህ ታሪካዊውን አውድ መረዳት አለብን። ለ70 ዓመታት በባቢሎን ምርኮ አሳልፈን ሊሆን ይችላል፣ ተመልሰንም ሊሆን ይችላል እና አብዛኞቹ ምሁራን ብሉይ ኪዳን አንድ ላይ ያዋቀረው እዝራ እንደሆነ ያምናሉ። እናም የዘር ሐረግን አጠናቅሮ ነው ያስቀመጠው። ይህንን የዘር ሐረግ ያጠናቀረው ህዝቡ መንፈሳዊ ስሮቻቸውን፣ እግዚአብሔር የሰጣቸውን ተልእኮ እንዳይረሱም ለማስገንዘብ ጭምር ነው። በዘፍጥረት ምዕራፍ 3 ከቁጥር 15 ላይ ያለው ቃል ኪዳን እግዚአብሔር የሰጣቸውን ታሪክ እርግጥ እንደሆነ ያሳያል። የተለያዩ ቃል ኪዳኖች ተቋቁመዋል፣ ነገር ግን ሁሉም ስለ አንድ ነገር ይናገራሉ። ኢየሱስ ክርስቶስ የማስተሰሪያ ስራውን ስለ ዳግም ምጽአቱ ከገለጸ በኋላ የዘር ሐረግ ከ70 ዓመታት በኋላም እንደታየ ነው። ይሄ የሚነግረን የእስራኤል ኃጢአትና አለመታዘዝ ቢኖርም እግዚአብሔር እንዳልጣላቸው ነው። ከ70 ዓመታት በኋላ ቢሆንም እግዚአብሔር ቃል ኪዳኑን ጠብቋል። እግዚአብሔር አሁንም መልሶ ወደ ተስፋይቱ ምድር መለሳቸው። ይሄም የዘር ሐረግ የጨለማ ዘመን ቢኖርም የመቤዠት ታሪክን ያለማቋረጥ እየገፋና እየተሟላ እንደነበረ የሚያሳይ መረጃ ነው። ለዚህ ነው የዚህ ታሪክ ጸሐፊ የዘር ሐረግ በጣም አስፈላጊ ነው የሚለው። በተለይም ይሄ ታሪክ ጸሐፊው የዘር ሐረግ የተመሰረተው በሌዊ ነገድ ላይ ሲሆን ይህም የሊቀ ካህናቱ ነገድና የይሁዳ ነገድን እንድንረዳ ያደርጋል። በዚህም የሊቀ ካህናቱ የዘር ሐረግ አማካኝነት መንፈሳዊውን ዓለም መረዳት እንችላለን። ሊቀ ካህናት መንፈሳዊ ነገሮችን፣ አምልኮን የሚቆጣጠሩ ናቸው። በዚህ የታሪክ ጸሐፊ የዘር ሐረግ ውስጥ የእግዚአብሔርን የበኩር ልጅ ፍሰት እና የእግዚአብሔር ፈቃድና ስራውን የተመሰረቱበትን የመንፈሳዊ ዓለም ፍሰትን መረዳት እንድንችል ትልቅ አስተዋጽኦ ያደርጋል። ለዚህ ነው የታሪክ ጸሐፊው የዘር ሐረግ ወይም የሊቀ ካህናቱን የዘር ሐረግ የምናጠነው። ማጥናትም ለኛ በጣም አስፈላጊ ነው። እኔ እንደማምነው አንድ ሰው በዚህ ላይ መቆለፊያ ሊያደርግ ይችላል። እንደ ማጠቃለያም አድርጎ መስጠት ይችላል ሐሳቡን። እሺ እንቀጥል። ወደ ሮሜ ምዕራፍ 11 ቁጥር 29 እግዚአብሔር አንዴ ከጠራን በኋላ እንደማይጸጸት የሚገልጸው ክፍል እንሻገር። ቁጥር 29 ላይ ሮሜ ምዕራፍ 11 ከቁጥር 29 እግዚአብሔር በጸጋው ስጦታና በመጥራቱ አይጸጸትምና ይላል። እግዚአብሔር ከጠራንና ቃል ኪዳኑን ካጸና በኋላ ኃጢአትን ስንሰራ ወይም ደግሞ ስላልታዘዝነው ወይም ደግሞ
ስለምንሳሳት ብቻ ብሎ አይጥለንም። የእግዚአብሔር ስጦታዎችና ጥሪዎች የማይሻሩ ናቸው። እስከ መጨረሻው ድረስም ይይዘናል። ከሱ የምንሸሸው እኛ ነን፣ ከሱ የምንርቀውም እኛ ነን። ከእግዚአብሔር እንደራቀው ቃይን ሳይሆን ከእግዚአብሔር ጋር የሚሄዱ ህይወታችንንም ደግሞ ከሱ ጋር አብሮ እንደሚቀጥል አድርገን ማየት አለብን። በህይወታችን የትም ብንሆን እግዚአብሔር ከእናንተ ጋር እንደሆነ እንደምታምኑ ጸልያለሁ። በፈተናዎችና በመከራዎች ውስጥ እግዚአብሔር እስከ መጨረሻው ድረስ ይጠብቃችኋል። በጌታ ስምም እጸልያለሁ። እናም በዚህ መባርካችኋለሁ። አሜን። ሁለተኛ ሊቀ ካህናቱን እንመለከታለን። የዘር ሐረጉን ማጥናት አስፈላጊነትን አጥንተናል። በጣም አስፈላጊ ነው። እንደ እውነቱ ከሆነ መላው መጽሐፍ ቅዱስ የዘር ሐረጉን ያሳያል ብዬ አስባለሁ። በዘር ሐረግ ይጀምራል። በመሃል የዘር ሐረግ አለ። አዲስ ኪዳን በዘር ሐረግ ይጀምራል፣ በዘር ሐረግም ያበቃል። አንድ ትልቅ የህይወት መጽሐፍ ብቻ ነው ማለት ነው። የተዋጁትን ሰዎች ሁሉ የዘር ሐረጉን የሚያመለክት ከሆነ የሊቀ ካህናቱን የዘር ሐረጉን ማጥናት አስፈላጊ አይደለም? ሊቀ ካህናቱን እንመልከት። በዕብራይስጥ ለሊቀ ካህናት ሁለት አገላለጾች አሉ። ኮሄን ጋዶል እና ኮሄን ሮሽ በመባል። ኮሄን ጋዶል ማለት ታላቅ ካህን ማለት ነው። የተከበረ ካህን። ሊቀ ካህን እንደማለት ነው። ኮሃን ሮሽ፣ ኮሄን ማለት በግልጽ ካህን ማለት ነው። ሮሽ ማለት ዋና ካህን ማለት ነው። ልክ እንደ መጀመሪያው ካህን ወይም እንደ ዋናው ካህን እንዲሁም እንደ ካህን የሚወክለው ካህን ነው። እነዚህ ለሊቀ ካህናት የሚገልጹ ሁለት ዋና ዋና አገላለጾች ናቸው። ኮሄን ጋዶል እና ኮሄን ሮሽ። እነዚህ ሊቀ ካህናትና ያሏቸውን ሚና ስንመለከት የተለያዩ ሚናዎች አሏቸው። በመጀመሪያ ደረጃ የሊቀ ካህኑ ሚና ምንድነው ወደሚለው እንምጣ። በአምልኮና በመስዋዕትነት መምራት ነው። በዕብራውያን ምዕራፍ 8 ከቁጥር 3 ላይ ያለውን ከተመለከትን ትንሽ ቆይተን እንመለከታለን። ዕብራውያን ምዕራፍ 9 ከቁጥር 7 ካህናት የቤተ መቅደሱን ነገሮች፣ የቤተ መቅደሱን ማጽዳት፣ በቤተ መቅደስ ውስጥ ማገልገል፣ እነዚህ አይነት ኃላፊነቶች እንዳሉ ይናገራል። አምልኮን የሚመሩ፣ ቃሉን የሚሰጡ፣ ምስጋናን የሚመሩ ነበሩ። እነዚህ መንፈሳዊ ነገሮችን ሁሉ የሚመሩ ሊቀ ካህናት ናቸው። በተለይም ይሄ በጣም አስፈላጊ ነው። በዓመት አንድ ጊዜ በሰባተኛው ወርና በ10ኛው ቀን እንደምታውቁት ይህ የስርየት ቀን ነው እና ሊቀ ካህናት ብቻ ነው መግባት የሚችሉት። በሌላ ጊዜ ወደ ተለያዩ ቦታዎች እንደሚገቡት ወደዚያ ቦታ መግባት አይችሉም። ከዓመት አንድ ቀን ብቻ ወደ ቅድስተ ቅዱሳን እንዲገቡ ይፈቀዳል። ድንኳን ውስጥም ቅድስተ ቅዱሳንና ቅድስተ የሚባለውን መካከለኛውን ቦታ የሚለያየው የሚዘረጋ መጋረጃ አለ። በዚህ ምክንያት ሁለቱ የተለያዩ ናቸው። ነገር ግን ሊቀ ካህናቱ በዓመት አንድ ጊዜ ወደ ዋናው ቅድስተ ቅዱሳን ቦታ እንዲገቡ ይፈቀድላቸዋል። በስድስተኛው መጽሐፍ መሰረት ቢያንስ 4 ጊዜ ወደ ኋላና ወደ ፊት ይሄዳል። ተግባሩንም ይፈጽማል፣ ለራሱም ሆነ ለሕዝቡ ያስተሰርያል ማለት ነው። ይህም የስርየት ቀን በመባል ነው የሚታወቀው። ይሄ ይዘት በዘሌዋውያን ምዕራፍ 16 ከቁጥር 29 እና በዘሌዋውያን ምዕራፍ 16 ከቁጥር 2 ላይ ይገኛል። እነዚህም ምንባቦች ለመረዳት እንሞክር እስኪ። በመጀመሪያ ደረጃ ዕብራውያን ምዕራፍ 8 ከቁጥር 3 ትልቅ ትርጉም አለው። እዚህ ላይ ጥልቅ የሆነ መረዳት እንዳለ እገምታለሁ። በጣምም አስደናቂ ነው። እስኪ እንመልከተው። ዕብራውያን ምዕራፍ 8 ከቁጥር 3 ላይ ሊቀ ካህናት ሁሉ መባንና መስዋዕትን ሊያቀርብ ይሾማል። ስለዚህ ይሄ ሊቀ ካህናት የሚያቀርበው ነገር ሊኖረው ይገባል ይላል። ሊቀ ካህናትም መባና መስዋዕትን ያቀርባሉ። የአምልኮ ስርዓቱን የሚቆጣጠሩ እነሱ ነበሩ። ዕብራውያን ምዕራፍ 9 ከቁጥር 7
ነገር ግን በሁለተኛው ክፍል ሊቀ ካህናት ብቻ በዓመት አንድ ጊዜ የሚገቡ ሲሆን ለራሱና ስለ ሕዝቡ ኃጢአት የሚያቀርበውን ደም ሳይወስድ አይገባም ይላል። ሁለተኛው ክፍል የሚያመለክተው የቅድስተ ቅዱሳኑን ይህም በዓመት አንድ ጊዜ የሚፈጸምበትን ቀን ሰባተኛውን ወር 10ኛውን ቀን እያመለከተ ነው። ዘሌዋውያን ምዕራፍ 16 ከቁጥር 29 ቀኑን ይሰጠናል። ቁጥር 12 ደግሞ የሚታጠነውና ጭሱን ይዞ እንዴት እንደሚገባ ያሳያል። ዘሌዋውያን ምዕራፍ 16 ከቁጥር 29 እንዲህ ይላል፣ ይህም ለእናንተ የዘላለም ሥርዓት ይሆናል። በሰባተኛው ወር በወሩም 10ኛ ቀን ነፍሳችሁን አዋርዱ፣ በመካከላችሁ የሚኖር ተወላጅም ይህ መጻተኛ ምንም ሥራ አትስሩ ይላል። ይሄ ቀን ነው የስርየት ቀን ነው፣ ሰባተኛው ወር 10ኛው ቀን። ነገር ግን በቁጥር 12 ላይ አንድ አገላለጽን ይገልጻል። እንደ ማሰሮ ነው የሚቃጠል መስዋዕት መሰዊያ ፍም ወስዶ ከዕጣን ጋር ያዋህደዋል ይላል። ይህም ሊቀ ካህናት እዚህ ጋር ያለውን መቅዳት ባለመቻሌ ይቅርታ፣ ይህንን ይዞ ነው የሚገባው። ከሚቃጠል መስዋዕት መሰዊያ ፍም ወስዶ ከዕጣን ጋር ያዋህዳል። ጭስም እንደ ደመና ይሆናል፣ ወደ ቅድስተ ቅዱሳን ይገባል። ዘሌዋውያን ምዕራፍ 16 ከቁጥር 12 እንዲህ ይላል፣ በእግዚአብሔር ፊት ካለው መሰዊያ ላይ የእሳት ፍም የተሞላ ምጣድና 2 እፍኝ የተፈጨ ጣፋጭ ዕጣን ወስዶ ወደ መጋረጃው ወስዶ ያመጣዋል ይላል። ቤተ መቅደሱ ይኸውና፣ ይሄ ምስራቅ ነው፣ ይሄ በሩ ነው። ስትገቡ የሚቃጠል መስዋዕት የሚቀርብበት መሰዊያ ይሄ ነው። ይሄ የመታጠቢያ ገንዳ ነው። ይሄ ቅድስት ስፍራ ነው። ይሄ ቅድስተ ቅዱሳን ነው። ከመጋረጃው ፊት ለፊት የዕጣን መሰዊያ አለ። በመጋረጃው ውስጥ አልፎ ወደ ቅድስተ ቅዱሳን ይገባል። አስደናቂ ነገር እዚያ ወርቅ ነው። እዚህ ጋር በጣም ብዙ ጭስ አለ። የእግዚአብሔርን መገኘት በዚያ ቦታ እየወረደ ነው። ይሄ የሚያመለክተው ምንድን ነው? በጣም ደመናማና የሚጨስን ነገር ነው አይደል? እግዚአብሔር በዚያ ፊት እየወረደ ነው። ይህም የጌታን ሁለተኛውን ምጽአት ጥላ ተደርጎ ይቆጠራል። የእግዚአብሔር ልጅ በዳግም ምጽአቱ በደመና የሚወርድበት ነው። በፍጻሜም የተናገርኩት ይሄ ነው፣ ተለውጠን ትንሣኤን እንደምናገኝ። ይሄ የዚህ ስራ ምስልና የሚያመለክተው እነዚህን ነገሮች ነው። ጌታ ቃሉን በተቀበሉት ጊዜ ሁሉም በደመና እንደሚወርድ፣ ሁሉም ልክ እንደ ሲና ተራራ ላይ እንደሆኑት ደመናውም አየሩን ሞልቶ ነበረ፣ ነጎድጓድና መብረቅም ነበረ፣ ጌታም ወደ ሕዝቡ ወረደ እንደሚለው ማለት ነው። በተመሳሳይ መንገድ በመጨረሻው ዘመን በሁለተኛው ምጽአት ጌታ በአየር ላይ ይመጣል፣ በደመና ላይም እየጋለበ ይመጣል ማለት ነው። ይህም የሚያመለክተው ይህንኑ ነው። እሱ ለኛ ዘላለማዊ ስርየትን ያደርጋል። ተፈጽሟል የሚለውም ቃል ትልቅ ተስፋ ነው። ፍጹም ሆኗል፣ ተጠናቋል። ስለዚህ ተጨማሪ አምልኮ ማድረግ አያስፈልገንም እና ወደ ሰማይ እንሄዳለን። አምልኮ ስል ወደ ቤተ መቅደስ የሚገባው ተጨማሪ ደም አያስፈልገንም። ራዕይ ምዕራፍ 10 ከቁጥር 1 እንዲህ ይላል፣ ኃያሉ መልአክ ደመና ለብሶ ከሰማይ ወረደ ይላል። ራዕይ ምዕራፍ 14 ከቁጥር 14 ደግሞ የሰው ልጅ በደመና ላይ እየጋለበ ይመጣል ይላል። ሊቀ ካህናቱ ከዕጣኑ ጭስ ጋር ያንን ልክ እንደ ጥና የሆነ መያዣ ያለው ዕጣን ማጨሳ ይዘው ጸሎትን ይወክላሉ። ወደ ቅድስተ ቅዱሳን ሲገቡ ደግሞ ይሄ በጌታ ሁለተኛው መምጣት
የሚሆነውን ዘላለማዊውን ስርየት ለማመልከት የተቀመጠ ነው። ጌታ በደመና በጢስ ይመጣል። በሰማይ ሲመጣ ሁለተኛውን የሚመጣው ጌታ አባታችንን ለመገናኘት እምነት እንዲኖረንም እጸልያለሁ። እናም በመምጣቱ ንቁና እግዚአብሔርን እየጠበቅን ያለን ሰዎች እንድንሆንም እጸልያለሁ። ለኛ ሲሆን ደግሞ የክርስቶስ እውነተኛ ሙሽራ መሆን እንችላለን። ይህንን በጌታ ስም እጸልያለሁ እና አባርካችኋለሁ። አምልኮንና መስዋዕቶቹን ይመራል። በሁለተኛ ደረጃ አምልኮን ብቻ ሳይሆን በትውልድ ሐረግ የመንፈሳዊውን ዓለም ፍሰትን መረዳት እንድንችል ያደርገናል። አሮን በእግዚአብሔር ራሱ የተመረጠ የመጀመሪያው ሊቀ ካህናት ነበር። አሮን 4 ወንድ ልጆች ነበሩት። የዘር ሐረግም በጣም አስፈላጊ የሆነው እዚህ ላይ ነው። የመጀመሪያው ልጅ ናዳብ፣ ከዚያም አብዩድ፣ አልዓዛር እና ኢታማር ነበሩ። ነገር ግን ሊቀ ካህናቱን ተተኪነት ለመቀበል ቀጥሎ ማን መሆን እንደነበረበትም ማየት እንችላለን። ናዳብና አብዩድ መሆን ነበረባቸው። ናዳብና አብዩድ ለእግዚአብሔር እንግዳ እሳት ስላቀረቡ እግዚአብሔርን አጠፋቸው። ትንሽ ቆይቶ ምን አይነት እንግዳ እሳት እንደሆነም እንነጋገራለን። አልዓዛር እና ኢታምር ቀሩ። እነዚህ ሁለት ልጆች የክህነት አገልግሎት ነበራቸው። ሁለቱም ካህናት ነበሩ እና አሁን በቤተ ክርስቲያን ውስጥም እያገለገሉ ነው ያሉት። በዘር ሐረጉ በኩል ሊቀ ካህናት ለአልዓዛር እንደመጣ እናያለን። ኢታማር ካህን ሆኖ ቀረ። ነገር ግን ልዩ በረከት፣ ቅባትና የእግዚአብሔር ሥራ በአልዓዛር በኩል አልፏል። ለምሳሌ አልዓዛር ሊቀ ካህን ከሆነ እና ኢታማር ብቻ ካህን ከሆነ ለማን ለጸሎት መሄድ ነው የምትፈልጉት? የእግዚአብሔር ፈቃድ በሱ ላይ ባለው ሰው ማለትም በእግዚአብሔር ቅባት በኩል ማለፍ ትፈልጋላችሁ አይደል? ለምሳሌ ለምንድን ነው ወደ ዋና ፓስተራችን ፊሊፕ ሊ ለጸሎት የምትመጡት? ምክንያቱም እግዚአብሔር የቤተ ክርስቲያናችን ዋና ፓስተር እንዲሆን የመረጠው ሰው ነው። እሱ ዋና ፓስተራችን እንዲሆን የተቀባ ነው። ስለዚህ ቅባትና በረከት ለአልዓዛር ደርሷል ማለት ነው። ዘኍልቍ ምዕራፍ 3 ቁጥር 4 እና ከዚያም ዘኍልቍ ምዕራፍ 20 ከቁጥር 26 እስከ 28 ያለውን እንመልከት። የዘር ሐረግ የእግዚአብሔር ፈቃድ የት እንዳለ፣ የእግዚአብሔር አእምሮ የት እንዳለ እና ልቡ የት እንዳለ ያሳየናል። ፍሰቱንም ጨምሮ መንፈሳዊ ፍሰቱ የት እንደሚወርድ እናያለን። ስለዚህ እግዚአብሔር በአልዓዛር በኩል እየሰራ ነው። እርግጥ ነው ኢታማር ችላ ተብሏል። በኋላ በእውነትም ካህኑ ኤሊ በኢታማር በኩል እንደመጣ እናውቃለን። ነገር ግን በእርግጥም ከዚያ በኋላ ኤሊና ልጆቹ እንደሚሞቱ እናውቃለን። ስለዚህ አንዳንድ የዘር ሐረጋት እንደሚነግሩን እንደሚቆረጡም እና አንዳንድ የዘር ሐረጋት በእግዚአብሔር እንደተቀቡም የሚያሳይ ፍንጭ ነው ማለት ነው። የመንፈሳዊ ዓለም ፍሰት በዘር ሐረጋት ሊታይ ይችላል። የመንፈስ ዓለም ፍሰት ያ ትርጉም ይሰጣል እናንተ። ስለዚህ እግዚአብሔር እንዴት እንደሰራ እንዴት እየሰራም እንደሆነ ማየት እንድትችሉ ብዬ እኮ ነው። እነዚህ ሁለት ጥቅሶችን እንመልከት። እዚህ ላይ በጥቂት ደቂቃዎች ውስጥ ልጨርሰው ነው። ብዙ ጊዜ መሄድ አልችልም። ብዙ ጊዜ ማሳለፍም አልፈልግም። እዚህ ላይ ወደ ዘኍልቍ ምዕራፍ 3 ከቁጥር 4 እንሂድ። በመጀመሪያ ደረጃ በሚቀጥለው ጊዜ መቀጠል ሊኖርብን ይችላል። ዘኍልቍ ምዕራፍ 3 ከቁጥር 4ን አብረን እናንብብ። ዝግጁ ናችሁ? ናዳብና አብዩድ በሲና ምድረ በዳ በእግዚአብሔር ፊት ልዩ እሳት ባቀረበው ጊዜ በእግዚአብሔር ፊት ሞቱ፣ ልጆቹም አልነበሯቸውም። አልዓዛርና ኢታምር በአባታቸው በአሮን ፊት በክህነት ያገለግሉ ነበር ይላል። ናዳብና አብዩድ ሞቱ። ስለዚህ አልዓዛርና ኢታምር የክህነት ስልጣን ተቀበሉ። ነገር ግን የእግዚአብሔር ፈቃድ በኤሌዘር ላይ እንደሚኖር እናያለን። ዘኍልቍ ምዕራፍ 2 ቁጥር 26ን እንመልከት። ከአሮን ልብሱን አወጣ፣ ልጁንም አልዓዛርን አለበሰው። አሮንም ወደ ወገኑ ይከማች፣ በዚያም ይሙት አለ እግዚአብሔር። ከዚያም ቁጥር 28ን ከተመለከትን ዘኍልቍ ምዕራፍ 20 ከቁጥር 28ን አብረን እናንብብ። ዝግጁ ናችሁ?
ሙሴ እግዚአብሔር እንዳዘዘው አደረገ። ማህበሩም ሁሉ እያዩ ወደ ሆር ተራራ ወጡ። ሙሴም የአሮንን ልብስ አወጣ፣ ልጁንም አልዓዛርን አለበሰው። አሮንም በዚያ ተራራ ራስ ላይ ሞተ። ሙሴና አልዓዛር ከተራራው ወረዱ። ስለዚህ የእግዚአብሔር ፈቃድና ቅባት በአልዓዛር ላይ በትውልድ ሐረግ በኩል እንዳረፉ እናያለን። ስለዚህ የዘር ሐረጉን መከተል እንቀጥላለን። በዚህም ለዛሬ አንድ መደምደሚያ እናደርጋለን። መደምደሚያውን የምናደርገው በሁለት ነገሮች ላይ እንዲሆን እፈልጋለሁ። በመጀመሪያ ደረጃ በብሉይ ኪዳን ውስጥ ያለው ሊቀ ካህናት የኢየሱስ ክርስቶስ ጥላ እንደሆነ እንድታውቁ ነው። ለማጠቃለል ሊቀ ካህኑ የዘላለም ሊቀ ካህንነቱን ለኢየሱስ ክርስቶስ እያመለከተ እንደሆነ የኢየሱስ ክርስቶስም ጥላ እንደነበረ እንድታውቁ ነው። እሱም በመልከዘዴቅ ስርዓት የመጣ ኢየሱስ ክርስቶስ እኔ እዚህ የጻፍኳቸው አንዳንድ ጥቅሶች አሉ። ዕብራውያን ምዕራፍ 3 ከቁጥር 1፣ ዕብራውያን ምዕራፍ 4 ከቁጥር 14 እስከ 16 እንዲሁም ዕብራውያን ምዕራፍ 10 ከቁጥር 22 እስከ 24 ያለውን ይሄ የሚያሳየው ኢየሱስ ክርስቶስ የዘላለም ሊቀ ካህናችን መሆኑን በግልጽ የሚናገር ጥቂት ጥቅሶችን እንመለከታለን። ነገር ግን አስፈላጊው ነገር እኛ የእግዚአብሔር ካህናት ነን የሚለውን እንድትረዱ ነው። የዘላለም ሊቀ ካህናቱም ኢየሱስ ነው የሚለውን ግንዛቤ እንድትጨብጡ ነው። ነገር ግን የእግዚአብሔር ካህናት ነን። ስለዚህ ሊቀ ካህናቱን በመጨረሻው ዘመን አማኞችን ቅዱሳንን ያመለክታል። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 5ን ከተመለከታችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። ከዚያም ምዕራፍ 2 ከቁጥር 9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። ራእይ ምዕራፍ 1 ከቁጥር 6 ላይ መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን ይላል። በመጨረሻው ዘመን ወይም በአዲስ ኪዳን ለእግዚአብሔር አምልኮና መስዋዕት ለማቅረብ እንደ ካህናት ተመርጣቸዋል። በሊቀ ካህናቱ በተማርነው ትምህርት ታላቅ ቅድስና እንደሚከናወን እናያለን። ቅድስናም እግዚአብሔርን መምሰል ነው። አምልኮን በቀላል መንገድ ልንወስደው አንችልም እና እነዚህ ካህናት ህዝቡን በአምልኮ መርተዋል፣ ለአምልኮም ተጠርተዋል። እናም ይሄንን በሚቀጥለው ጊዜ እንሸፍናለን። ሁለት ዋና ዋና ጥቅሶችን ብቻ እንመልከት። እዚህ መደምደሚያው ላይ ይሄንን እናድርግ። ዕብራውያን ምዕራፍ 3 ከቁጥር 1 ላይ ስለዚህ ከሰማይ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። ዕብራውያን ምዕራፍ 4 ከቁጥር 14 እንግዲህ በሰማይ ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ ይላል። እንዲሁም ዕብራውያን ምዕራፍ 4 ከቁጥር 16 እንግዲህ ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ሊቀ ካህናችን የምናልፍባቸውን ድክመቶች ሁሉ አልፏል። ሕማማችንንም ሁሉና የሰው ልጅ ድክመቶችን ሁሉ አይቷል። ነገር ግን ኃጢአት ሳይኖርበት በእግዚአብሔርና በሰው ልጆች መካከል አስታራቂ ሊሆን ችሏል። ኢየሱስ ክርስቶስ ወደ ሕያው ድንጋይ እንድናድግ ነው የሚፈልገው። አምላካችን የሚወስደውን መንገድ የተከፈለልንን ዘላለማዊ ሊቀ ካህናት እንድንሆን ነው። በዘላለም እቅድ ውስጥ እንድንገባ ነው። በዕለት ተዕለት ህይወታችን ሁሉ ጊዜም ወደ እግዚአብሔር የምንቀርብ ህይወት እንዲኖረን በጸሎትና በቃሉ አማካኝነት ወደ እግዚአብሔር መቅረብንም ያመለክታል። ህይወታችን ህያው መስዋዕት አድርገን ማቅረብም አለብን። አምልኳችን ፍጹም ሙሉና እግዚአብሔርን የሚያስደስት መሆን አለበት። ሮሜ ምዕራፍ 12 ከቁጥር 1 እስከ 2 ላይ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እሱም ለአእምሮ የሚመች አገልግሎታችሁ ነው ይላል።
ሮሜ ምዕራፍ 15 ከቁጥር 16ም እንዲህ ይላል፣ ነገር ግን አሕዛብ በመንፈስ ቅዱስ ተቀድሰው የተወደደ መስዋዕት ሊሆኑ ለእግዚአብሔር ወንጌል እንደ ካህን እያገለገሉ ለአሕዛብ የክርስቶስ ኢየሱስ አገልጋይ ይሆን ዘንድ ከእግዚአብሔር በተሰጠኝ ጸጋ ምክንያት ተመልሼ ላሳስባችሁ ብዬ በአንዳንድ ቦታ በድፍረት ጻፍኩላችሁ ይላል። ወደ አዲሱ አመራር ስንመጣ፣ ወደ አዲሱ የበጀት ዓመት ስንመጣ የካህናት ሚናዎችን እንድንረዳ በዚህ በእግዚአብሔር ቤት ውስጥ በተደረገው መገለጥ ሐሳባችሁ መረዳታችሁ ወደ እግዚአብሔር እንዲሆንም እጸልያለሁ። በመጀመሪያ ደረጃ ለማምለክ ነው። የካህናት መንግስት ሆነናል። ስለዚህ አሕዛብን ለእግዚአብሔር መስዋዕት አድርገን ማቅረብ የምንችል ማህበረሰብ እንሆናለን። ይህም ደግሞ በሌላ አገላለጽ ወንጌል የምንናገር አምባሳደር ነን እንደማለት ነው። መሪዎች ስለዚህ ጉዳይ ይነጋገራሉ። ወደፊት ዋና ፓስተር መመሪያ ሲሰጡም በዚህ ጉዳይ ላይ እንሄዳለን። ስለሱ እያሰብን ነበረ፣ ግን በምን መንገድ ነው የምናደርገው? በዚህ በፑንጋንግ ቤተክርስቲያን የእንግሊዝኛ የመቤዠት ታሪክ ሴሚናር ማግኘት የምንችለው እንዴት ነው እያሉም ሊጠይቁ ይችላሉ። በማሪያ ለመጀመሪያ ጊዜ እንግሊዝኛ የሚናገር ምናልባት ሁለተኛ ደረጃ ትምህርት ቤት ጁኒየር፣ ሁለተኛ ደረጃ ወይም ከዛም ቀጥሎ ያሉትን የተማረ የወንዶች አገልግሎት፣ የሴቶች አገልግሎት ጆሴፍ ሁሉንም የእንግሊዝኛ ህዝብ በማምጣትና በእንግሊዝኛ በማምለክ ሴሚናሮችንም በእንግሊዝኛ በማድረግ ከፍተኛ የሆነ እንቅስቃሴ የነበረበት ዋናውን ፓስተርም ሲሰብክና አገልጋዮችም ሲሰብኩ የነበሩበት አጋጣሚ ነበር። እዚህም አዲስ ራዕይ አለ፣ አዲስ አቅጣጫና ያንን ማሰብ ያለብን አዳዲስ ነገሮች አሉ። በሚቀጥለው ዓመት በሀቢባ የሚመራው የኤች ዩናይትድ ኮንፈረንስ አለ። አዋጅ ይኖረናል። እግዚአብሔርም የሰጠንን ብዙ ነገሮች አሉ። ባለፈው ሳምንት ዋና ፓስተር እግዚአብሔር የሰጠንን ስራ አንዴ ከፈጸም በኋላ አባታችንን ማክበር እንችላለን ሲል እንደሰበኩት እግዚአብሔር የሰጠንን ስራ ከጨረስን በኋላ እግዚአብሔር አባታችንን ማክበር እንችላለን። ተግባራችንንና ሚናችንን እንድንረዳም ጸልያለሁ። ኢየሱስ ወደ እግዚአብሔር የምንሄድበትን መንገድ የዘረጋልን ዘላለማዊ ሊቀ ካህናችን ነው የሚለውን የዛሬውን ትምህርት ዋናውን ጭብጥ እንዳትረሱት። በማንኛውም ጊዜ ወደሱ መሄድ ትችላላችሁ። እናም እሱ ይራራል። በየቀኑ ሰውነታችንን ሕያው መስዋዕት አድርገን ማቅረብም አለብን። ስለዚህ በእውነት በሕይወታችን እግዚአብሔር የሚያስደስተው አምልኮ እንድናቀርብ ጸልያለሁ። ከሄኖክ ጋር በየቀኑ እየተጓዝን ሞትን ሳናይ ወደ ሰማይ የምንሄድ እንድንሆንም ጸልያለሁ። ይህን በጌታ ስም እጸልያለሁና እባርካችኋለሁ። አሜን። እንጸልይ። ሰማያዊ አባት ሆይ ለዚህ ጊዜ እናመሰግናለን። የሊቀ ካህናቱ የዘር ሐረግ መግቢያ ላይ ልንገባበት እያሰብን እንዳለም ዛሬ ስለሰጠን መገለጥ እናመሰግናለን። አባት ሆይ በአጭር ጊዜ ውስጥ የሊቀ ካህናቱን የዘር ሐረግ ማጥናት አስፈላጊነትና ወደ አንተ እንዴት እንደሚያስጠጋን መረዳት ችለናል። እናም የእውነት ሕይወታችን ምስል እንዴት እንደሆነ አባታችን ሆይ እኛ እዚህ ሴሎ መተን የእውነተኛውን የካህናትን መንግስት ለመሆን እየተሰራን የምንሄድ በቃል ውስጥ የታነጽን ስር እየሰደድን የምንሄድ እንድንሆን እንለምናለን። በመንፈስና በእውነት የሆነ ፍጹም አምልኮ ለአንተም ፍጹም መስዋዕት እንድናቀርብ እርዳን። አባት ሆይ በፈተናና በመከራ ውስጥ እያለፍን ቢሆንም ነገር ግን እኛ ብቻ ልንቋቋመው የምንችለው ፈተናዎችን እንደምትሰጠንና ሁል ጊዜም ለመወጣትና ከፈተናው አልፈን እንድንሄድ መንገድ እንደምታዘጋጅልን ከአቅማችን በላይ የሆነውን ፈተና እኛ ላይ እንዳይደርስ እንደምታደርግ እንገነዘባለንና እባክህን ሁል ጊዜም በሕይወት መንገድ ላይ ምራን፣ ወደ ተለወጠው መንገድ ምራን። በእነዚህ ሁሉ ነገሮች እናመሰግናለን። በኢየሱስ ክርስቶስ ስም እንጸልያለን። አሜን። በጭብጨባ ለእግዚአብሔር ክብር እንስጠው።